የውዱም የሶላትም የሶደቃውም የሌላውም ኸይር ንያ በውስጥ ነው የሚነየተው እንጂ በቃል አይነገርም ለማን ይነገራል ሙስሊም እናቷ ብትሞት ማይከድም ሙስሊም ክርስቲያኗን ብትሄድ ተቀጥላ ቀብር መሄድ የለባትም የመቆሙ ግዴታነት ከጀማዓው ይበልጣል መቆም ሶላት ላይ ወቁሙ ሊላሂ ቃኒቲን በቁርአን የታዘዘ ነው አዛን ሲደረግ እንትን ሚንበር ላይ ወጥቶ ኢማሙ አዛን ሲደረግ ግን ኹጥባውን ማዳመጥ ነው እንጂ ሶላት የለም አዲስ ለሚገባ ሰው ብቻ ተህይየቱል መስጂድ ይሰግዳል ከለለ በዚያው በግራጁ ተየሙም ያደርጋል በግራጁ ይነካና ፊቱን እንደዚህ ያብሳል በግራጁ ይነካና ይሄን ቀኝ እጁን እንደዚህ ያብሳል የራሱንም እጁ እንደዚህ ያብሳል ወخلاص الله وبركاته بسم الله والحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه أما بعد يتكبراتشو يا أفريكا تي في بروجرام تتكتاتايوش እንደዚሁም በቲክቶክም በሌሎችም የመገናኛ ዘዴ የምታገኙን ዛሬም እንደተለመደው የጥያቄና የመልስ ፕሮግራማችሁን ጀምረናል የሁላችንም ጥያቄዎቻችሁን በአፍሪካ ቲቪ በስልክ ለማግኘት ከፈለጋችሁ በስልኩ ላይ ቴሌቪዥኑ ላይ ባለው ስልክ ወይም በቲክቶኩ በጽሁፍ ነው ከዚህ በኋላ አሁን በድምጽ ማስተናገድ አንችልም ከዚህ በኋላ በድምጽ ላይ ያለው አልቋል አልহামዱሊላህ ያላ ጀዛኩሙላህ ኸይር ወንድማችን ቀስርና ጀምዕን ሶላትን ማሳጠርና አንድ ላይ ሰብስቦ መስገድ በደንብ አልገባኝም ማስረዱይ ብሎ ነበር የነበረው አሁን ይዘጋሁበት ማለት ነው በግልጽ ጀምዕ የሚደረጉ ሶላቶች ዙህርና ዐሱር መግሪብና ዒሻ ናቸው ዙህርና ዐሱር በዙህሩ ሰዓት ወይም በዐሱሩ ሰዓት ሁለት እየተደረጉ ይሰገዱ ይችላሉ መግሪብና ዒሻም ሰዓታቸው ከመግሪብ ሰዓት ላይ ወይም ዒሻ ሰዓት ላይ መሰገድ ይችላሉ ቢሆንም ግን መግሪብን ማሳጠር አይቻልም መግሪብ 3 ነው የሚሆነው ዒሻ 2 ተደርጎ ይሰገዳል ማለት ነው ጀዛኩሙላህ ኸይር السلام عليكم ورحمة الله وبركاته وعليكم السلام ورحمة الله ጥያቄ ነበር مرحبا ኢቃም ስንለብስ ለማንኛው አካል ነው መገለጥ ያለብን ኒቃብ ስትለብሱ ለባልሽና ለባልሽ አባት አያት ለባልሽ ልጆች መገለጥ ትችያለሽ ለአባትሽ ለአያቶችሽ ለልጅሽ ለልጅ ልጆችሽ ለወንድሞችሽ ለአጎቶችሽ ለወንድሞችሽ ልጆች ለወንድሞችሽ ልጆች ለአጎቶችሽ ልጆች ለአክስቶችሽ ልጆች አይቻልም ሌላ ጥያቄ ደግሞ እኛ ጋር ከወሎ ነበርና የደወልኩት እኛ ጋር ትንሽ ያስቸግራል ሃይማኖት አስተባባሪ ላይ ያላቸው አቂዳ ምናምንና እንትን አይደለም የሆነ ለኢዳል ፈጥር ጊዜ ዘካ ምናምን አያወጡምና እንዴት ነው ያንን አሁን ማየት ያለብን እስከዛሬ ያላወጣነውን አሁንም ትልቁኝ ያለው እስከዛሬ አላወጡምና እንዴት ነው እስከዛሬው ማድረግ ያለባቸው አው አብዛኛው ሰው ያወጣል ግን አንዳንዱ አካባቢ ዒደል ፊጥር ሰደቀተል ፊጥርም ቢሆን ኒሳብ ሸርጥ ነው የሆነ ሀብት ከሌለው በስተቀር ዳሃው ሁሉ አይከፍልም ብለው የሚያስተምሩ መሻይኾች ስላሉ እሱን ትምርት ተከትለው ሊሆን ይችላል ከአሁን ጀምራችሁ ካወጣችሁ የድሮውን ቀዱ አውጡ ማለት አያስገድድም السلام عليكم ورحمة الله وبركاته وعليكم السلام ورحمة الله نعم أنت ጥያቄ ነበር እሺ مرحبا አንድ ሴት ከወለደች በኋላ 45 ቀን ስለም አይሰማም ከወለደች በኋላ 45 ቀን አልሽኝ ከወለደች በኋላ 45 ቀን አልሽኝ መጾም ትችላለች 40 ቀን ከሞላት መጾም ትችላለች
ሌላ የሚያስፈጥራት ችግር ከሌለባት በለንጽህናው ከ40 ቀን በኋላ ንጹህ ነች መጾም ትችላለች ግን ልጅ ያጠባች እሷ ራሱና ልታፈጥር ትችላለች ማፍጠር ነው የሚገባት በጣም ጠንካራ ካልሆነችና የበለጠ ጤነኛ ሆና ይሄ ችግር አይፈጠርም ካላለች በስተቀር ጽንስ ማን ነው ህፃን ይዛ ያጠባች ያን ያህል መቻኮል አትገደድም እሺ مرحبا السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته مرحبا ጥያቄ ነበረኝ እሺ ሴት ልጅ ፊቷን መታየት የምትችለው ለማለማ ነው ሴት ልጅ ፊቷን መታየት የምትችለው ለማን ነው ለማለማ መታየት ሁሉም መታየት አትችልም ምን መተው ለሰው ማለት መታየት አትችልም ፊቷን ለማለማ መታየት ይችላል አሁን ከአንቺ በፊት ከሁለት ጥያቄ በፊት ተጠይቆ የነበረው እሱ ጥያቄ ነው ኒቃብ የምትለብስ ሴት ለማን ነው መገለጥ የምትችለው ነው አይደል አዎ ለባሏ አባት ለባሏ አያቶች ለባሏ ልጆች የሷ እንጀራ ልጆች ለሚባሉት ማለት ነው ለአባቷ ለአያቶቿ ለአጎቶቿ ያባትም ቢሆኑ የእናትም ቢሆን ያጎቶች ይፈቀድላታል ለወንድሞቿ ልጆች ለአጎቶቿ ልጆች አይፈቀድም ለአክስቶቿ ልጆች አይፈቀድም እሺ እና ሌላ ጥያቄ ደግሞ ወድ 3 ጊዜ ማድረግ ግዴታ ነው ወድ ሲደረግ 3 ማድረግ ግዴታ ነው ውዱ 3 ማድረግ ግዴታ አይደለም አንድ ጊዜ ማድረግ ግዴታ ነው ሁለት ማድረግ ይቻላል 3 ማድረግም የተቻለ እንደውም የተወደደ ነው 3 ሁለት ማድረግ እንጂ ግዴታ አይደለም አንድ ጊዜ السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته ጥያቄ ነበረኝ نعم እኔ አባቴ እና አባቴ የለኝም አባቴ የለኝም ወንድም የለኝም እና አባቴ ፈትቻለሁ እና ንካም ያስረልኝ ሰው ስለተሰጠ ተራሴ ኡስታዝ ሸሪዓ ፍርድ ቤት ሄደሽ ሰሪ ሸሪዓ ፍርድ ቤቶች ቃዲዎች ጋር ሄደሽ አባት የለኝም ወንድም የለኝም አጎቶች የሉኝም ስለዚህ ፍርድ ቤቱ ኃላፊነት ወስዶ ኒካህ ይሰርልኝ ብለሽ ጠይቂ ያ ሸሪዓ ፍርድ ቤት ነው ግን ኡስታዙ የሸሪዓ ፍርድ ቤት ኡስታዝ የነበረው ቤቱ ነው ስራ ዘግቶ ነበር ማለት ነው የሸሪዓ ፍርድ ቤቱ ኡስታዙ ቤቱ ነበር የዛኔ እሺ እና ቤቱ አሰረላችሁ እና ቤቱ ሄደን እዛ ያክሰኝ ነበር እሱ ማሰር አይችልም አሉኝ ለምን ያክስሽ ልጅ ማሰር አይችልም አጎትሽ ወይ ወንድምሽ ወይ አባትሽ አሉ አልገባኝም ጥያቄሽ ምንድነው አንቺ አባትና ወንድም ስለሌለሽ ኒካህ ልታስር ይፈልግሽ ሸሪዓ ፍርድ ቤት ቃዲ መሄድ የከለከለሽ ምንድነው ምንም አልከለከለኝም እኔ ኢስታላል ነበር ያክስሽ ልጅ ያክስትሽ ልጅ ይዘሽ ሸሪዓ ፍርድ ቤት ሄድሽ አይዋ እና ምን ችግር አለው ታዲያ ምን አለሽ እሱ ሊያስርልሽ አይችልም አለ እሱ የሚያስርልሽ ካልቻለ ሸሪዓ ፍርድ ቤቱ ሊያስርልሽ ይችላል ታዲያ እኮ ሸሪዓ ፍርድ ቤቱ አሰረልኝ ግን ቤቱ ስለሆነ
እኔ ትክክል ነው ወይስ አይደለም? ሸሪዓ ፍርድ ቤቱ ካሰረ ችግር የለውም። በቃ ቤት ውስጥም ቢሆን ማለት ነው እሱ ቤት ውስጥም ቢሆን ምንም ችግር የለም። ዳኛ መሆኑ ነው ሸርጡ እንጂ ፍርድ ቤት መሰየሙ አይደለም። ዳኛ ሆኖ ነገ ታሪክሽን የሚያውቅ ሆኖ የሆነ ችግር ቢፈጠር እሱ ጋር ወስደሽ ይሄ ሰውዬ ሳገባት አቅ ነበረ ወይም አንተን ያሰርክልኝ ስትዩ ታሪኩን የሚያውቅ ሰው ሄዶ ፍርድ ቤትም ሊያረጋግጥልሽ ይችላል። ምንም ችግር የለውም። የግድ ችሎት ካልተቀመጣችሁ የሚል ሸርጥ የለም። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ እንዴት ነው? አልሐምዱሊላህ ረቢል ዓለሚን። ጥያቄ ነበረኝ። ሰላት የሚሰጥማል ንያ ማረግ ማለት ነው። አልገባኝ። ሶላትም ሰግድ ንያ በልብ ነው አላማም ተብሎ አይሰግድም እና እንዴት ማለት አልገባኝ። ንያ ማለት በውስጥ ነው እንጂ በቃል አይነገርም ነው። አንቺ መነገር አለበት ብለሽ ነው የምታስቢው? ገባኝ። መነየት ማለት ማሰብ ማለት ነው። አንቺ አሁን እኔን ጥያቄ ልትጠይቂ አስበሽ ስልክ አንስተሽ ስትደውይ ተናግረሻል? ስልክሽን አንስተሽ ስትደውይ ወደኛ ለመደወል አስበሻል፣ ግን ልደውል ብለሽ አልተናገርሽም ለሰው። አልነየትሽም ማለት ነው። በቃ ሶላትም ማለት የውዱም የሶላትም የሶደቃውም የሌላውም ኸይር ንያ በውስጥ ነው የሚነየተው እንጂ በቃል አይነገርም። ለማን ይነገራል? ለማን? አንቺ ሶላት ልትሰግጂ ቂብላ ዙረሽ እንደዚህ ብለሽ እጅሽን አንስተሽ አላሁ አክበር ልትይ ስትይ ነወይቱ አን ኡሰሊ ሊላሂ ተዓላ ፈርዶ ሰላት ዙህሪ 4 ረክዓቴን አላሁ አክበር ስትይ አሁን ያወራሽው ለማን ነው? አላህማ ያውቃል እኮ ላጠገብሽ ላለ ሰው ከሆነ ስለዚህ ችግር የለውም ሳይሆን መደረግም የለበትም። መደረግ ያለበት ነይተሽ ዙሁር እንደምትሰግጂ 4 ረክዓ እንደምትሰግጂ ቀዷ እንዳልሆነ ውስጥሽ አውቆ ነው የምትቆሚውና ይህንን በቃልሽ መናገር ለማን ነው የምትነግሪው ነው። አብዛኙ ሰው ነወይቱ እያለ ሁሉም ያወራል ለብቻው። ለማን እያወራ ነው? ኡሰሊ ለምን ያወራ? ማንን ኡሰሊ ልሰግድ ነው ማለት ነው እኮ። ለማን ነው የምትሰግጂው? በአረበኛ እኮ ሆኖ ነው እንጂ ወሬ እኮ ነው። እኔ ዙሁር 4 ረክዓ አድርጌ ልሰግድ ነው ማለት ነው። አሁን እዚህ አጠገብሽ ለቆሙ ሰዎች፣ አንቺ አጠገብ ለሚሰሙ ሰዎች አታውቂም እንደ 4 ረክዓ እንደምትሰግጂ ለማን ነው የምታወሪው ቢሉሽ ለማን ትያለሽ? ለአላህ ነው። አይ እንደዛ ብለሽ እንደዛ ካላልሽ እንደምትሰግጂ አይታወቅም ምናምን እንደዛ ብሎኝ ነበር። አይ ግድ የለም አንቺ አትነይች፣ እንደዚህ አትበይ። ውዶ ስታደርጊ ነወይቱ አሉ ፈርደል ውዱኢ ምናምን ለማን ነው የምታወሪው? ብቻሽን ውዶ እያደረግሽ ብቻሽን እያወራሽ ውዶ አድርጊ የሚል ማስረጃ የለም። ንያ ማለት እነመል አዕማሉ ቢንያት፣ ያለ ንያ ዒባዳ የለም። ዒባዳው ደግሞ በውስጥ አውቀሽው ለአላህ እንደምትሰሪው ማሰብ እንጂ በቃል መናገር ነቢዩ ዓለይሂ ሰላቱ ወሰላም አላስተማሩንም። ወዓለይኩም ሰላም ወረሕመቱላሂ ወበረካቱ። ሰላም አለይኩም ወረሕመቱላሂ ወበረካቱ። ሰላም አለይኩም። ወዓለይኩም ሰላም። ሶላት አስር እና አላቸው ሁለተኛ ጥያቄ። ኧረ አንደኛው አልገባኝም፣ አንደኛውንም አልሰማሁም። ሱና ሶላት ለምሳሌ አሱር ለሁሉም ሰላት
ሱና ሰላት ስልክሽ ይቆራረጣል ምን ላድርገው ሱና ሰላት ለሁሉም ሶላቶች ሱና ሶላት አለው ወይ? አዎ ካላቸው ሱና አላቸው። አዎ መጨረሻ ነው ወይ መጀመሪያ ነው የሚሰገድ? እሺ ከሱብሂ በፊት 2 ረካዓ ሱና አለው ከኋላው የለውም። ከዙሁር በፊት ከፊት ለፊቱ 4 አለ ከኋላው 2 ወይም 4 መስገድ ተገቢ ነው። ከአሱር በፊት አዛን ከተደረገ በኋላ 2 የፈለገ 4 መስገድ ይችላል። ከአሱር በኋላ ክልክል ነው አይሰገድም። ከመግሪብ በፊት አዛን እንደተደረገ 2 ይሰገዳል። ከቻላችሁ ካልቻላችሁም ከሶላት ከፈርዱ በኋላ 2 ይሰገዳል። ከኢሻ በፊትም እንደዚሁ አዛን ተደርጎ ኢቃም እስከሚደረግ 2 ይቻለ ይሰግዳል። ካልቻለም ከፈርዱ በኋላ 2 ይሰግዳል። በዚህ መልኩ ነው ያሉት የሱና ሶላቶች። እሺ ሹክራን። መጀመሪያም ጁሙዓ ሶላት ጁሙዓ ቀን ገብቶ ማንም ሰው ሲገባ ተህየተል መስጂድ ይሰግዳል። ከተህየተል መስጂዱ በኋላ የፈለገውን ረካዓ ሊሰግድ ይችላል። ጊዜ ካገኘ 4 ረካዓ 6 ረካዓ 8 ረካዓ ቢሰግድ ለምን ሰገድክ አይባልም። አዛን ሲደረግ ሚንበር ላይ ወጥቶ ኢማሙ አዛን ሲደረግ ግን ኹጥባውን ማዳመጥ ነው እንጂ ሶላት የለም። አዲስ ለሚገባ ሰው ብቻ ተህየተል መስጂድ ይሰግዳል። ከጁሙዓ በኋላ 2 ይሰገዳል ወይም 4 ይሰገዳል ችግር የለውም። ሹክራን ባረከላህ ሰደቃ ለው ይቻላል። ዱንያ ሰደቃ ምን አልሽኝ? የዱንያ ሰደቃ ይቻላል። የዱንያ ሰደቃ ማለት ምንድነው? አሁን ካለን ሀብት ላይ የሚወጣው ገንዘባችን ውስጥ በገንዘባችን ላይ ግዴታ የሆነ ክፍያ አለብን ዘካ ማለት ነው። ዘካን ከከፈልን በኋላ በቀረው ገንዘባችን ደግሞ የምንችለውን ያህል ቤተሰቡን በማይጎዳ የራሱን ኑሮ ወደ ችግር በማይጥል መልኩ መሰደቅ ትልቅ አጅር አለው። አላህ Subhanahu Wa Ta'ala ተቀብሎ የሚያሳድግልን ንብረት ማለት ለአላህ Subhanahu Wa Ta'ala ተብሎ የሚሰጥ የገንዘብ ሰደቃ ነው። ግን መጀመሪያ ዘካው ነው መወጣት ያለበት። የቤተሰብ ግዴታም ካለብን እሱን መወጣት አለብን። ከዚያ ቀጥሎ ዘካዎቹን ከከፈልን በኋላ ባለው የትርፍ ሰደቃ ቢሰደቅ በጣም ትልቅ ነው። ነብዩ አለይሂ ሰላቱ ወሰለም ከሥራዎች ሁሉ ትልቆች ሥራዎች ከሚባሉት አንዱ ሰዎችን የተቸገሩትን ሰዎች ማብላት፣ ማጠጣት፣ ማልበስ፣ መርዳት ነው እና አላህ አስቻለው ሰው የራሱን ከራሱ አልፎ ሌላውን ችግሩን እየረዳ የሰው ችግሮችን የሚፈታ ሰው ትልቅ አጅርና ምንዳ ያለው እንደሆነ እስላም ያስተምራል። እሱ ጋር ወንድሙ ባለቤት ይችላል ያል በራሱ ገንዘብ ማድረግ አይችልም። በሰደቃው ብር ግን ይጣለታል ወይ? እንዴት ያ በሰደቃ ያአተፋቅ ነው ቢባል ሰደቃው ለናቱ ሰደቃ ማረጉ ይጣጣል። ግልጽ አይደለም። መሃል ላይ የሚቆራረጥ ነገር አለ። ቴሌፎንሽ ይቆራረጣል። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. شات مرحبا. ጥያቄ ነበር። በአገራችን ያው ወይ ክርስቲያን ጓደኛ ዘመድ ይኖርናልና ሴልሽ ቀብር መሄድ አትችልማ። ግን ያው የክርስቲያን ሞት ሲሆን ተከትሎ እዛ ቀብር ይኬዳል እና ይሄ ነገር እንዴት ይታያል? ሙስሊሞቹ ትሄዳላችሁ? የሚሄዱ አሉ። አዎ። ኧረ አይሆንም እንጂ
እኔ ክርስቲያን አካባቢ ነው ያደኩት ወልጄ ያደኩት ሙስሊም ሴት ክርስቲያን ቀብር ላይ አይሄዱም ክርስቲያኖች እንኳን ሙስሊም ቀብር ላይ እንሄድ ካሉ አይከለከላሉ አይሄዱም ሴት ቀብር አይሄድም ወንድ ነው ሄዶ ቀብሮ መምጣት ያለበት ሴት ቀብር አትሄድ ብለዋል ነብዩ አለይሂ ሰላቱ ወሰለም ከሄደች ታለቅሳለች ከሄደች እንትኗን ትስታለች ትግስት ታጣለች ከዚያ ደግሞ ወንድ ጋራ ነው የሚሆነው ወንዱ ነው እዚያ ቆፍሮ ሰግዶ ላው ላይ ሰግዶ ዱዓ አድርጎለት ሊመለስ የሚገባው እንጂ ሴት አትሄድም የፈለገው እናቷን ብትወልድ ተዳ ይገባታል እናቷ ክርስቲያን ሆና ሙስሊም የእስላም ቀብር ሲሆንም አይሄዱም ግን የእናቷ ክርስቲያን ብትሆን እናቷ ሞተች ተብሎ ቢነገራት ቀብር አትሄድም እናቷን ወስደው የሚቀብሩላት ወንዶች ናቸው ወንዶች ናቸው ግን አሁን ምን አለው መሰለሻችን ብዙዎቹ አሁን አንዳንድ እስላሞች ክርስቲያኖች ሄደው ሲቀብሩ ሴቶች ይሄዳሉ ያው በእነሱ አይከለከልም እና የአካባቢ ሰዎች ወይ እህት ከሞተባት እንደዚህ ይሄዳሉ እኮ ገባኝ እነሱ ይሄዳሉ ክርስቲያኖቹ ክርስቲያን መቃብር ላይ ሊሄዱ ይችላሉ አትሄዱ ማለት አይቻልም እነሱን የሙስሊሙ ግን የክርስቲያን ምድር ጋር አብሮ ያለ ሰው ቢሆን ወንድ ሴት ድር ስለገባች ቀብር ገሌ ቀብር ላይ መገኘት አለብሽ ተብላ መቃብር መሄድ የለባትም ወንዶቹ ግን ሙስሊም ወንዶቹ ክርስቲያን ቀብር ጋራ መሄድ ግዴታባቸው ሆኖ ከሄዱ ሴቶቹ ስለሄዱ አትሄዱ አንላቸው አስሉ ግን የሚቀብራቸው ካሉ እዚያ ያለው የቀብሩ ስነ ስርዓት ራሱ ከእስላም ጋራ የማይጣመጣም በመሆኑ ባይሄዱ ነው ጥሩ ወንዶች ራሳቸው ሙስሊም እዚያ የክርስቲያኖቹን ዘመዶቻቸውን የሚቀብርላቸው ካገኙ ማለት ነው ከሄዱም ለነሱ በመሄዳቸው ችግር የለውም ትልቁ አደጋው ሴቶቹ ቀብር መሄድ ነው እንኳን ክርስቲያኑ መቃብር ሙስሊሙ መቃብርም ሙስሊም እናቷ ብትሞት ማይከድም ሙስሊም ክርስቲያኗን ብትሄድ ተቀጥላ ቀብር መሄድ የለባትም እሺ ይሄን ያደረገ ከፋራው ምንድን ይሁን እስትግፋር ማድረግ ነው አላህን ይቅርታ አድርግልኝ ማለት ነው እንጂ ሳታቅ ብዙ ታልቀል ያረጉ ይችላሉ ከዚህ ባለጠ ብዙ ነገር ያረጋል ሰው ስለዚህ አላህ ማረኝ ማለት ነው ወደፊት በዚህ መልኩ አለመሳተፍ ነው ልክ ነው መሰለው እኛ አካባቢ ያው ግንዛቤያቸው ቀብር ሲልሽ መሄድ አትሄድም የሚለውን ለሙስሊም ነው እንጂ ክርስቲያን ሴቶች ስለሚሄዱ ተከትለው መሄድን እንደ ክልክል አያዩትም አቃለሁ እንደዚህ ሊሄዱ ይችላሉ ግን በሰፊው በዚህ ጉዳይ ላይ መሻይኾች እንደሚከለክሉ አቃለሁኝ እኔ ብዙ ዑለማዎች ወሎ አካባቢ የነበርኩበት ጊዜ ዑለማዎች ሲከለክሉ ያለሁኝ እንደው እኔ የነበርኩበት እንትን ላይም የሆነ ክርስቲያን ሞቶ እንሄዳለን ብለው አብረው ሊሄዱ ቅርብ ሰዎች ናቸው ቆመው ሙስሊሞቹ ዑለማዎቹ ሴቶቹ የሙስሊም ሴቶች እንዳትሄዱ ብለው ሲከለክሉ ነው ማቀው እሺ ጀዛከላህ ሸህ ባረከላሁ ፊክ جزاكم الله خير بارك الله فيكم تنش نرفنا تملسنا نيالا إن شاء الله جزاكم الله وبركاته كرفت بوهلا تملسنال ጥያቄዎቻችሁን በቴሌፎንም በቲክቶክም በጽሁፍ እንቀበላለን نعم السلام عليكم ورحمة الله وبركاته عليكم السلام ورحمة الله وبركاته أيوة أنت سو سايقرا ويدمو صلاة سايقارد أيوة ما رضي يشاله من مالك سايقرا ويد صلاة سايقارد منا እሺ አቋርጥ ማለት ይሰግዳል ሁሉ ጊዜ ነው ሁሉ ጊዜ ይሰግዳል እሺ እና ማህረድ ይችላል አዎ ሶላት ይሰግዳል ግን ዓሊም አይደለም ነው ዓሊም አይደለም ሶላት ከሰገደ لا اله الا الله معنا ካወቀ አካባቢ ያለውን የሽርኩን ነገር ከተወ ጀዛሁ الله خير
ይሄ ሶላት የሚሰግድ ሰው ያረደው ሐላል ነው ችግር የለውም ነው እዚህ ሌላ ጥያቄ አለ ለመስጊድ የተወጣን ገንዘብ ለመድረሳ መስጠት ይቻላል ወይ ነው አይቻልም እንኳን ከመስጊድ አውጥቶ ለመድረሳ መስጠት አይደለም ለአንድ መስጊድ የተወጣን ገንዘብ ለሌላ መስጊድ መስጠት ዑለማዎቹ አይተው ይቻላል ብለው ካልፈቀዱ በስተቀርና ምክንያቱን አቅርበው በሸሪዓ መዝነው ካልፈቀዱ በስተቀር አይቻልም ለአንዋር መስጊድ የተወጣ ገንዘብ ለኑር መስጊድ መስጠት አይቻልም ጀዛከላሁ ኸይር ጥሩ ጥያቄ ነው የጠየቀው ሰው ማምለክ አይቻልም ሰውንም ጂንንም መልአክንም ማምለክ አይቻልም ለዚህ ነው ገብርኤልንም ዒሳንም ማምለክ ማርያምንም ማምለክ አይቻልም የምንለው ሰውና መርሐባ እንትን ሸዋል አንድ ሰው ሸዋል 6 ቀን ከጾመ ማለት ነው ሸዋል 6 ቀን ጾሞ ከዛ ከ6 ቀን በኋላ ደግሞ ሰኞና ሐሙስ ከዛ በፊት የሚጾም ከሆነ ያው ሸዋልን 6 ቀን ስለጾም የሸዋልን ወር ተወውና ሌላ ጊዜ መጾም አለበት አለ አንድ ሰው ያሲል እንዴት ነው እንደዚህ አይነት ነገር ሰው ሰኞና ሐሙስ መጾም አይችልም ያው 6 ቀን ቢጾም ስራሱ አረ ምን ለማለት ፈልጎ እንደሆነ ባይገባኝም ማድረግ ያለብህ ሸዋልን ስድስቶቹን ሰኞም ይዋል አብሮ ሐሙስም ይዋል ከጾምክ ሰኞና ሐሙስ መጾም የምትፈልገውም አብሮ ይካተትልሃል ለምሳሌ እሁድ ቀን ዒድ ቢውል ሸዋል ሁለተኛው ቀን ሰኞ ላይ ቢውል ሰኞ መጾም ትፈልግ ነበር ሸዋልም ትጾማለህ ሰኞ ቀን ከጾምክ ሰኞንም ጾመሃል ሸዋልንም ጾመሃል ማለት ነው ሐሙስም ይመጣል ሐሙስም ላይ ሰኞንም ማነው ሐሙስንም ሸዋልንም ጾመሃል ማለት ነው ከዚያ በኋላ ደግሞ ሰኞና ሐሙስን እየጾምክ ትቀጥላለህ እንጂ ያው 6 ቀን ብቻ ሐሙስ ቀን ስለተጾመ ያው ሸዋል ወር ሙሉ ለሙሉ ሰውና በሚቀጥለው ወር ትጀምራለህ ነው ያለው አይ አትስማ ይሄ የልምድ አዋላጅ ይመስለኛል ይሄ እሺ مرحبا جزاك الله خير بارك الله فيكم نعم السلام عليكم ሄሎ ايوه وعليكم السلام ورحمة الله وبركاته አፍሪካ ቲቪ ነው ነው ተሎ በይ እሺ ጥያቄ ነበረኝ ጥያቄ ከጊዜ በኋላ እግሬ የሆነ አደጋ ምናምን ደርሶብኝ ነበር እና ጥፍ ዘርጋ ማድረግ አንችልም ሰላት ሰግድ እና አብዛኛው ጊዜ ቁጭ ብዬ እሰግዳለሁ አንዳንዴ አጠገቤ ሰው ከሌለ ከኔ ጋር የሚሰግድ ሰው ሴት ከሌለ ቆሜ እሰግዳለሁ ካለ ደግሞ ስለማይመቸኝ ቁጭ ብዬ እሰግዳለሁ እንዴት ይታያል አንደኛው ጥያቄ ነው ይሄ አዎ አንደኛ ለጀማዓ ብለሽ የሴት ጀማዓ ብዙ ይሄን ያህል የተገደደ አይደለም ተመቻችቶልሽ መስገድ ከቻልሽ ለብቻሽ ብትሰግጂ ችግር የለም ለብቻሽ ምክንያቱም የመቆሙ ግዴታነት ከጀማዓው ይበልጣል መቆም ሶላት ላይ ወቁሙ ሊላሂ ቃኒቲን በቁርአን የታዘዘ ነው እና እሱን የሚከለክልሽ ነገር ላይ ጀማዓ የሚያስመልጥሽም ቢሆን ቁመሽ ብትሰግጂ ነው የሚበልጠው እኮ አይመቸኝም እግሬ ጥፍ ዘርጋ ላረጋው ስለማይመቸኝ ለልጆቹ አጠገበሽ ለሚሆን ሰው ነግረሽ ጀማዓም የምትሰግጂ አንቺ እግርሽን የምትዘረግበት ቦታ እንዲተውልሽ አርገሽ ብትሰግጂም ነግረሽ ችግር የለውም አልረዳሽ ካሉ ያን ያህል መስዋዕት መክፈል አልፈልግም ካልሽ ለብቻሽ እየቆምሽ ለብቻሽ የሚያሰግድሽ ቦታ ላይ መስገድ ትችያለሽ ችግር የለም ሁለተኛ ጥያቄ አለኝ ሁለተኛ ጥያቄ ዛሬ 2 አመት ወልጄ ነበር ረመዳን ላይ ማለት ነው እና ከእንትን ሙሉ ወሩን አልጾምኩም ማለት ነው ከዛ ልጅ እያጠባው ስለነበረ ከበደኝና ቀዳ ሳላጣም የዘንድሮ ረመዳን ደረሰብኝ እና ከፋራ አለብኝ ወይስ ጾም ብቻ ነው የምከፍለው የለብሽም ጾም ብቻ ነው የምትከፍይው ጾም ብቻ ነው ከፋራ የለብሽም ከፋራ አለ ብለው 2 አመት ሞልቶኛል እኮ ታርጾም ማለት ነው 10 አመትም ቢሆንሽ አሁን አንቺ እንዲያውም ምክንያት አለሽ እያጠባሽ ነው ምክንያትም ሳይኖርሽ 10 አመት ቢኖርሽ
ክፍያ ጨምረሽ ከፍለሽ ቀዷ አውጪ የሚለው ምንም ማስረጃ የለውም። ዝም ብላችሁ ባይሆን እየቻልሽ ለምን አልጾምሽም ብሎ አላህ እንዳይቆጣ አላህን ይቅርታ መጠየቅ ያስፈልጋል። ከፋራ የለብኝም ማለት ነው። ከፋራ የለብሽም። አዎ። እና ሶስተኛ ጥያቄም አለኝ ጊዜ ካልወሰድ ሶስተኛው ጥያቄ ባሌና እኔ በስራ ምክንያት የተለያየ ቦታ ነው የምንኖረው ማለት ነው። ይሄ ከሸሪዓ አንፃር እንዴት ይታያል? ተማምናችኋል፣ ግዴታው አስገድዷችኋል፣ ኑሯችሁን ልጅ ለማሳደግ ተገዳችኋል። እሱም በስራ ምክንያት ሌላ ከተማ ነው የሚኖረው፣ እኔም እንደዛው በስምምነት ማለት ነው። ምንም ችግር የለም። ይቻላል አይደል? አዎ። እሺ ጀዛከላህ። ባረከላሁ ፊክ። نعم. السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. سلام ناسو. الحمد لله رب العالمين. الحمد لله. أنت يا كينا ترى. أنتم كفارة مالكم. كفارة أنتم لازم نرمسك الصلاة. كفارة يمن كفارة نو. يمهلا. يمهلا. የመሐላ ከፋራ ምንድነው ማድረግ የፈለግሽው? የመሐላ ከፋራ ነበር ከዛ ለማውጣት ለዘመድ ይቻላል። ዘመድ ነው ያ ደሃ ነው ይቻላል። አዎ ሁሉም ለአንድ ሰው መስጠት ይቻላል። ሁሉም ለአንድ ሰው መስጠት ይቻላል። ሁሉንም ለሶስት ሰው መክፈል ለ10 ሰው መክፈል ችግር የለም። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አይዋ ሼክ ዲናች الحمد لله رب العالمين. عند ጥያቄ ነበረኝ። مرحبا. እንትን አከራይና ተከራይ እና ማከለ አለመግባባት ተፈጥሮ ማለት ነው። መጀመሪያ አከራዩ ቤት ለቃችሁ ውጡ ምናምን ቢሉን በተለመደው በሰፈሩ ላይ በአካባቢ ባለው አንድ 3 ወር ይሰጣል ጊዜ ማለት ነው እስከሚያገኝ። ህግም የለም ብለህ ነው? የሆነ መመሪያ እኮ አለ። የሆነ ወር ስጧቸው 2 ወር ምናምን ይሆን አይባልም? ማስጠንቀቂያ ከሞታላ አላ። እሺ ከዛ ያን ነገር ሳያከብሩ አከራዮቹ ፖሊስ ምናምን አምጥተው አስወጧቸው። ቶሎ ውጡ ምናምን አሉ ማለት ነው። ከዛ በኋላ ወደ ፍርድ ቤት ወሰዱት ራሳቸው። እምቢ አሉን ብለው በቃ ዋሽተው ምናምን ቤት ከላይ የከፈሉ አይደለም ምናምን ብለው በተለያየ ነገር ዋሽተው ወደ ፍርድ ቤት ወሰዱት። ፍርድ ቤቱ ደግሞ መጨረሻ ላይ ለኛ ለተከራዮቹ ወሰነ ማለት ነው። 1 ወር በነፃ ይቀመጡ፣ ሌላ ደግሞ የ1 ወር ከፍላችሁ አስወጧቸው እኮ። ያው 2 ወር እንትን ማለት አለባቸው ነው ነገሩ። እሺ የ2 ወር ያለው እኔ ጥያቄ አሁን ያኛው እንትን የቤት ኪራይ ከፈሉልን እንትን በእኛ ለሐራም ይሆናል ወይ ነው? የተው ፍርድ ቤት ለተወሰነልን ነገር አይፈቀድልንም እኛ መጠቀም። አሁን እናንተ ውጡ ተብላችሁ ስንት ወር ቆያችሁ? የውጡ ወሬ ከሰማችሁ ጀምራችሁ 2 ወር 2 ወር ምናምን 2 ወር ማለት አንዱ እነሱ የከፈሉላችሁ ሳይጨመር ነው? እነሱ ከተከፈለ ወደ 3 ወር። አዎ ከተከፈለው ጋራ እየተከራከራችሁ 1 ወር ቆያችሁ እንበል። 1 ወር ከምናምን ከዚያ ደግሞ 1 ወር በነፃ ይቆዩ አለ ዳኛው። በቃ ዕቃቸውን ይሰብስቡ እስከሚወጡ ድረስ ጠብቁ አሉ። ከዚያ ደግሞ የሚወጡበትን የ1 ወር ክራይ ክፈሉላቸው አለ አይደል? እሱን መልሱ። ውጡ ተብላችኋል፣ ተዘጋጅታችኋል። መዘጋጃው የ2 ወር እንደዚህ እንዳለ ነው የማውቀው እኔ ይመስለኛል። ካረሳሁት 2 ወር ነው የሚለው። እነሱ ተሳሳቱና ራሳቸው ክፈሉ ተብለው ተቀጡ። መቀጣቱን እንኳን አስቀጣችኋቸው። እንዲህ ያሉ ሰዎች አሁን ዝም ብሎ ሰብስብና ዛሬ ውጣ እያለ የሚያሳድደውን ሰው ሁሉ ያስተምራል። ቢሆንም ግን እናንተ ባትበሉ ነው ጥሩ። ምክንያቱም እናንተ ተዘጋጅታችኋል። ኦልሬዲ ይቻ 1 ወር ተሰጥቷችኋል፣ ተዘጋጅታችኋል። እዚያ ሄዳችሁ የምትከፍሉት የራሳችሁ ክፍያ ስላላችሁ እዚህ ትከፍሉት የነበረውን እዚያ ትከፍላላችሁ ነው። እኔ እንዲያው 1 ወሩን ራሱ ያለ ክፍያ ቆዩ ማለቱም ገርሞኛል። ለማንኛውም እሱን
ዑለማዎቹን ጠይቁ ትንሽ ከበድ ብላይ ነው ያለፍኳት የትኛው አንድ ወር እኮ ያለ ክፍያ ይቆዩ አላችሁ አንድ ወር እኮ ከፍላችሁ ነበር እኮ መቆየት ያለባችሁ እኔ ማቀው አሁን የተከራየ ሰው ቤቱን ፈልጌዋለሁ ሲል አከራይ 2 ወር እየከፈለ ግን እየተዘጋጀ ይጠብቃል ነው እንጂ በነፃ እኮ ይቆያል አይደለም ህጉ ግን እነዚህ ዝም ብለው ከዚህም ሲያምታቱ በጉልበት እናስወጣለን ሲሉ ዳኛው መማሪ ያደረጋቸው እንዲማሩበት ይመስለኛል እንጂ ህጉ ራሱ በነፃ ይቆዩ የሚል ነገር አይመስለኝም እነሱ የሚክፈል ስንላቸው እኮ አይቻልም በቃ ውጡ አትክፈሉ ብለው ነው ይቅርብን ውጡ ነው ይቅርባችሁ እሺ ይቅርባችሁ አንድ ወርም ክፈሉ ወጥተው እንደዚህ አድርጉ አላቸው እና ይሄ ያለ ነው የታወቀ ነው ለማንኛውም የዚያኛው ውጭ ላይ የከፈሉላችሁ ቢቀርባችሁ እኔ ሽምግልና ነው አሁን ያየሁት ያለሁት የሸሪዓው ጉዳይ ዝርዝር አድርገን እንየው ከተባለ ዑለማው ጽፈት ቤት ጻፉና አምጡ እንዲህ ያለ አሰራር በምን ይታረም ብለን እንመካከርበታለን ኢንሻአላህ እሺ ጀዛከላሁ ኸይር እሺ ባረከላሁ ፊክ ቴሌቪዥኑን አጥፊውና አውሪኝ አያሽ መርሐባ አስም ማስታገሻ ኦክሲጅን ማለት ነው ኦክሲጅን እሺ አላቀም የህክምና ቋንቋ ለማንኛውም እሺ ያወራው ነው ኦክሲጅን የአስሙ ማጥፋ ማስታገሻ ኦክሲጅን ይፈታል አይፈታም ወደ ውስጥ የሚገባለው ወደ ውስጥ የሚገባ አየር ነው ግን የሆነ እርጥበት ነገር ካለ ይፈታል አሉኝ እጄ ላይ ደግሞ ተሞክረው ያን ያክል እንትን የለውም ወደ የሚገባ ነገር የለም አየር ነው በኻኽ ነው አይደል ያው ልቤን ፍን ሲያደርገኝ ብቻ ወስደዋለሁኝ ያን የልቤ ላይ የስንፋስ ያጠረኝን የመልስልኛል አላሁ አዕለም ማንኛውም በኻኽ ያስፈጥራል ያስፈጥርም ኺላፍ እንዳለው አቃለው በኻኽ ይሉታል ይሄንን እንትንም መርጫ ነገር ማለት ነው እና ትንሽ እርጥበት ያለው ይመስለኛል የተወሰነ አለው እኔም እኮ እጄ ላይ እርጥበት ካለው ይፈታል አሉኝ ከወሰድኩት በኋላ ማለት ነው በጣም ሲያመኝ አሱራ አካባቢ ወስጃ አስታገሰልኝ ከዛ ይፈታል አሉኝ እና ያንን ለማወቅ ነበር እስቲ ቆይ እኔም እየፈለኩት ነው ካገኘሁት ነግርሻለሁ ግን በሌላ ቀንም ብትደውይ ችግር የለም አያሽ ኢንሻአላህ ጀዛከላሁ ኸይር السلام عليكم ورحمة الله وبركاته አፍሪካ ቲቪ ነው እንሽተናችሁ አልহামዱሊላህ رب العالمين እንትን ጥያቄ ለመጠየቅ ፈልጌ ነበር አጎቴ ማለት ነው እንትን ነው ታማሚ ነው እና ያው ሱካር ምናምን ነው እንትን ያለው አዎ እና እንትን አይልም ሰላት አይሰግድም ለምንድን ነው መስገደው ምናምን ስለው እና እንትን ነኝ ምንድነው እኔ እንዴት አድርጌ ወዶ አረጋለሁ እንዴት ሆኜስ እስንጃ አጥላለሁ ብሎኝ ማለት ነው እና እንደዚህ ይቻላል ኧረ አይቻልም ስኳር ስላ ያለበት ሰው ምን ሽንቱ መቆጣጠር አይችልም ነው ማለት ወዶ ለማድረግ አይችልም ሰውነቱን ሙሉ ለሙሉ ተቆጣጥሮታል ገባኝ ሰውነቱ ወዶ ማድረግ ካልቻለ በተየሙም ይሰግዳል ስኳሩ በጣም በዝቶ ሽንቱን መቆጣጠር አቅቶት ከሆነ ሽንቱ ያስቸገረው ከሆነ እሱም ቢሆን ሶላቱ ከገባ በኋላ ውዱ አድርጎ መስገድ ይችላል እየፈሰሰም ቢሆን አሁን ደግሞ መከላከያ ማሰር ይችላል ስሩ እና ነርብ ደግት እና ያ ሁላ ነው ያለበት አረ መስገድ አለበት መስገድ ይችላል ማለት ነው መስገድ ይችላል አዎ በአቅሙ በሚፈቅድለት አቅሙ በሚፈቅደው ልክ ራሱን ጠብቆ ማጽዳት ከቻለ ካልቻለ መስገድ አለበት በዛው ይሆነ ማለት ነው ሽንቱም እየፈሰሰም ቢሆን ደሙም እየፈሰሰ ቢሆን እኔም ብዬው ነበር ግን ያ ኡዱ ማድረግ አልችልም ልብሴን እንኳን ሰው ነው የሚያለብስ እንዴት ነው የምሰግደው ምናምን በሚለው ነው ማለት ነው ማጎንበስ መቆም ሩኩ ማድረግ ሱጁድ ማድረግ ካቃተው ቁሞ መጥቀስ እኮ ነው እየጠቀሰ መስገድ ነው አላሁ አክበር
ከዚያ እንደዚህ ማለት ሩኩዕ ማለት ነው ከዚህ ዝቅ ማለት ሱጁድ ማድረግ ማለት ነው እንደዚህ አድርጎ መስገድ ይችላል ተኝቶ ከሆነ መጥቀስ ይችላል ባይኑ መንቀሳቀስ እኮ ይራመዳል ግን እጆቹ ናቸው ብዙም ጊዜ እንትን በተለይ ደግሞ በቀኙ ነው እንትን ማለት መጠቀም ማይችል ችግር የለውም በተቻለው ያህል ሰው ውዱ ያደርግለታል ተቻለ ከለለ በዚያው በግራ እጁ ተየሙም ያደርጋል በግራ እጁ ይነካና ፊቱን እንደዚህ ያብሳል በግራ እጁ ይነካና ይሄን ቀኝ እጁን እንደዚህ ያብሳል የራሱንም እጁ እንደዚህ ያብሳል ወخلاص እሺ በቃ جزاك الله خير بارك الله فيك الله يعافيه سلامنا الله يملس للጤናውን الله يملس ለት يا رب وعليكم السلام ورحمة الله وبركاته صحيحين በአማርኛ ትርጉም በመጽሐፍ አሳትሙልን አላህ ያቆየውትና ይሄ እየሰራሁት ያለ ነው ኢንሻአላህ ቡኻሪና ሙስሊም ብቻ ሳይሆን አቡ ዳውድም ትርሚዚም ነሳኢም ኢብኑ ማጀህ ሙስነድ ወአህመድ ዳሪሚ ሌሎችም 37 ኪታቦችን ባንድ ያካተተ ኪታብ እየተተረጎመ ነው ያለው ወንድሞቼ ረቂቁን ሰርተውት ማረም አቅቶኝ የሚያርሙልኝ ሰዎች አጥቼ አማርኛውና አረብኛውን አገናኝተው በሱ ላይ ሆኖ ነው እንጂ ኢንሻአላህ በቅርብ ጊዜ ይታተማል በያስባለሁ ጀዛከላሁ ኸይራን ባረከላሁ ፊኩም صحيحين አይደለም 37 ኪታቦች ባንድ ላይ ተጨምቀው ኪታቡ ይታተምና ይበተናል ኢንሻአላህ የተከበራችሁ የአፍሪካ ቲቪ ተከታታዮች ያላችሁበት ይሄንን ፕሮግራም ስትከታተሉን የቆያችሁ ወንድም እህቶች የዛሬው ፕሮግራማችን እዚህ ያበቃል በሚቀጥለው ፕሮግራም ሌሎችን ጥያቄና መልሶቻቸውን ይዘን እስከምንገናኝ ደህና ሁኑ ወሰላሙ አለይኩም ወራህመቱላሂ ወበረካቱ